ሀይሚዬ ከሰው ልጅ ስተት ከብረት ዝገት አሉ። እንግዲህ የሰው ልጅ ይሳሳታል፣ ብሩኬ ደግሞ ይወድሻል። የእውነት 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 ነው የሚያፈቅርሽ። አንቺ መጨክኝበትም እንግዲህ ይቅርታውን ተቀበይ። ይቅርታ ተቀበይ። ወንድ ልጅ ክብር አለው። እንግዲህ ብሩኬ ይዞ የመጣ ጓደኛ ናቲ እናመሰግናለን። ጓደኛ ማለት እንደዚህ ነው። ሀይሚዬም ይቅርታውን እንደምትቀበል ተስፋ እናደርጋለን። እንግዲህ ወንድ ልጅ ነው ትልቅ መስዋዕት የሚከፍለው። እስከ ጥግ መሄድ ያለበትም ወንድ ልጅ ነው። እግሯን ማጠብ ከሆነም እጠብላት፣ የፈለገችውን ነገር ትድፋ፣ አንተ ስጣት እያለው ነው። እንግዲህ ብሩኬን ቪዲዮን እስከ መጨረሻታችሁ ከሆነ ኮሜንታችሁን ሳነብ ነበር። እንግዲህ ሀይሚዬ ይቅርታውን ተቀበይ፣ ቡቡ የዋህ ምስኪን እያላችሁ ነው። እንግዲህ እነዚህ ልጆች አይለያዩም ነው እያላችሁ ያላችሁት። እውነት ነው፣ አይለያዩም። ያው እንግዲህ ፍቅር መሀል አለ። ሁሌ ደስታና ሁሌ ሳቅ አይኖርም ማለት ነው። ተስፋ እናደርጋለን። ክፍል ገብቼ እረጋጋለሁ፣ ለመረጋጋት ሞክራለሁ ብላ እንግዲህ ብሩኬን እየመከረው ነው። እሱ እግሯን ማጠብ ካለብም እግሯን እጠብላት እያለ ነው። የፈለገችውን ነገር አቅርብላት፣ ተንከባከባት፣ ጊዜ ስጣት እያለ ነው። እንግዲህ ናቲ ጓደኛ ማለት እንደዚህ ነው። እውነት ለመናገር ጥሩ ጓደኛ ያላቸው ብሩኬና ሀይሚ ከሚፍታ ጀምሮ ማለት ነው። ትልቅ ጥሩ ጓደኛ አላቸው። አንዳንዴ ሀሰንና ነፂ አንዳንዴ ደህና ነገር ይሰራሉ፣ አንዳንዴ ደግሞ ይበጠብጣሉ እንጂ ጥሩ ጓደኛ ነው ያላቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወሬ ቀጥዬ አሰላሙ አለይኩም ሳልላችሁ ቀጠልኩኝ። እንዴት ናችሁ? ደህና ናችሁ አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ብሩኬ ቤት ቪዲዮ ተለቀዋል። በአዲስ ቪዲዮ መጥቼላችኋለሁ። ይሄ ነገር እንግዲህ ያው ወደ ቡታጅራ እያሉ በመኪና አልፈልግም እዛው መልሱኝ እያለ ነው። እንግዲህ ብሩኬ በመኪና ይዟት ወደ ቡታጅራ ይዤ መምጣቴ ጥፋተኛ አይደለሁም ብዬ ነው የማስበው፣ እንኳን እንደዚህ ያደረግኩ እያለ ነው። እሷም ያው አጨክንም፣ እነሱ በሴት የሚመጣብኝ ነገር ሁሌ ወደ ትልቅ መዘዝ ነው የሚወስደን እያለች ነው። እንግዲህ ብዙ ጊዜ በተለያየ በአዩ ምክንያትም ብዙ ትልቅ መስዋዕት ስትከፍል ነበር። እንግዲህ ሀይሚና ብሩኬ መጨረሻ ላይ እንግዲህ ያው የአዩ ልጅ አባትም ባለቤቱ ታውቆ ብሩኬ ነው አስረገዘ፣ እሱ ነው የእሱ ነው ስትል የኔ አይደለም አንዴ ስቲሊያ ልጄም ከሆነ ሲል ብዙ ነገር ስንወዛገብ ነበር። አማርኛ ራሱ ጠፍቶብኛል ነበር። እንግዲህ መጨረሻ ያው ልጇን ወልዳ ልጇን ስማ ልደቷን እያከበረች አባቱ ታውቆ አየን። ሀይሚዬ በመሀል ነው እንግዲህ እንባዋን ስታንጠባጥብ የነበረችው። እኛም ፋሚሊዎች በመሀል ስንጨነቅ ነበር፣ ስቃያችንን ስንበላ ነበር። እና መቼም አይለያዩም። ሀይሚዬ አንቺም ተረጋጊ፣ ከሰው ልጅ ስተት ከብረት ዝገት አሉ። የሰው ልጅ ይሳሳታል። እንግዲህ የሰው ልጅ ይሳሳታል። ብሩኬ ደግሞ ይወድሻል እና የሰው ልጅ ስህተት የብረት ዝገት አሉ። እንግዲህ ሀይሚዬ እንደምትቀበል እናውቃለን። ከዚህ በላይም ተናዳ ከዚህ በላይም ከሴት ጋር በዚህ ወጣ በዚህ ገባ ተብሎ ነገሩ ብሩኬ ስርዓት ያለው ልጅ ነው። ብዙ ከሴት ጋር በዚህ ወጣ ቢባልም እንደዚህ ቢባልም በጣም ተጨንቆ የሀይሚን ልብ ለመመለስ ወደ እሷ ለመሆን እንዳትጨነቅ እንዳትጎዳ ብዙ ነገር ነው የሚጥረው። ልቧን ሰብሮ ምናምን ብሎ አይደለም እንደ ሌሎች ዩቱበሮች ማለት ነው። እና የልቡን ነው ከልቡ ነው የሚወድሽ። አንቺም አትጨክኝበት፣ ከዚህ በላይ አታስለምኘው። ይቅር ተባባሉ፣ አብራችሁ ናችሁ። ብሩኬ ያንቺው ነው፣ አንቺም የሱ ነሽ። እሱም ምከረው እያለች ነው እንግዲህ። ያው በትዳር ማር ራሱ ግጭት ይኖራል፣ ያለ መግባባት ይኖራል። ግድ እንግዲህ ከአቅም በላይ ሲሆን ነው ሰው ሶስተኛ ሰው የሚያስገባው። እናንተ ደግሞ ራሳችሁ ያው ገና ልጅም ስለሆናችሁ ነው ራሳችሁን መምከርና መመለስ ትችላላችሁ፣ ሰው ባታስገቡ ራሱ። ግን ይሄን አይል ጓደኛ ደግሞ ጥሩ ነው፣ ችግር አይፈጥርም። እና አትጨክኝበት፣ ይቅርታውን ተቀበይ፣ ይወድሻል። አንቺ መጨክኝበትም እንደማጨክኝበት ተስፋ እናደርጋለን። እናመሰግናለን። የብሩኬ ጓደኛችሁ እኔ ሰው ሲጣላ ሚዲያ እንኳን ባይሆን ዩቱብ ሳይሆን ባልና ሚስት ራሱ የሆነ ነገር ችግር ሲፈጠር በሰው መሀል ገብቶ ሰላም ፈጥሮ ነገሮችን የሚያበርድ ሰው በጣም ነው እኔ ደስ የሚለኝ ማለት ነው። እውነት ለመናገር ወላሂ በጣም ነው ደስ የሚለኝ።
ሚፍታን እኔ ብዙ ዩቱበሩን ብዙ ዩቱቡን አልከታተልም ነበር። በነ ብሩኬና በሀይሚ ጀምሬ ነው ዩቱቡን ቪዲዮ ሲለቅ ራሱ በፊት እኔም አሁን ከዩቱብ ርቅ ያለው ባራኩት ሰዓት ራሱ የእሱን ቪዲዮ ሳይ ነበረው ከነሱ ጀምሮ ነው እንጂ በፊት እኔ ብዙ አልከታተልም ዩቱብ ማለት ነው። ሚፍታም ጥሩ ልጅ ነው። ይሄም ለሰው ክብር ያለው ልጅ ነው እና ሀይሚ ብሩኬ አይለያዩም፣ እንደሚታረቁ ሀይሚዬም እንደምትቀበለው ይቅርታውን ተስፋ እናደርጋለን። ጨረቃ ፋሚሊዎች ላይክ አርጉ፣ ላይክ አርጉ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።